ሄደች እኮ ተገላበቃ ክርስትና ተነሳሽ ልጆቹንም አነሳች አይደለ እሱ እስካሁን ቁጭ ብሎ ልክ ስለ ሃይማኖት ሲነሳ ምንድነው እንዲያንቀዠቀዠው ክርስትና እንዲነሱ ካልፈለገ ልጆቹ ሲያገኝ ሚስቱንም እሱንም ልጆቹንም ያመጣና ያሰልማቸዋል እዚህ በቃ ምን ችግር አለ ገና ለገና ክርስትና ተነሳሽ ተብሎ ሄዶ ራሱን እሳት ውስጥ መክተት አለበት እንዴ ህዝብ ደግሞ ኢንቦክስ እየገቡ ኮሜንት ስር እየገቡ እስቲ አንተ ወንድነክ እስቲ አንተ ጎንደርና ወንድን እናሳያለን ብለው እየዛቱበት እስቲ አንተ ወንድና አማራ ክልልና ብለው እየዛቱበት ነው ያሉት በደንብ ስማኝ ይሄ ቪዲዮ ላንተ አዲስ አበባ ሄደክ ባህር ዳር ችግር የለውም ግባ ከባህር ዳር ግን በምንም ተአምር ወደ ጎንደር ወደ ገጠር ይሄዳለው ምትል ከሆነ ሳይ ይሄን ቪዲዮ ብቻ ሰራ ነው የምታየን ካሁን በኋላ ራሴን አጥፍቼ ሬሳዬ መታ እንደምቀብር ስትመለስ እንደውም እዚህ ቤት እንደማታገኝ ሱመያ ለምንድን ነው አንቺ ባልሽን የምታንገላችሁ አቺ ዱፊያ ከዱ በርባዳ ማልፎን ታከና ደለግድ አኩማ አርጊታኒት ቢተዴ ገራመና ገላት እንጅራ ሆነ ጥቃቴሞ ዴቤን ቢተዳ ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ በእያላችሁበት ሰላማችሁ ብዝት ይበል እያልኩኝ ዛሬ የመጣሁት እንግዲህ አዩ ከስተሻል እንደምትሉኝ ተስፋ አደርጋለሁ አዩ ጠቁረሻል ከስተሻል ምን ሆነሽ ነው ያለ እንደምትሉኝ ተስፋ አደርጋለሁ የመጥቆሬና የመክሳቴ ጉዳይ እንግዲህ ምንድነው ያው የፈረደበት ባለቤቴ እኔ ማረገው ነገር ደስ አይለው እኔ መሆነው ነገር ደስ አይለው ኢቭን ሰው ቁጭ ብሎ እንኳን ምግብ ሲበላ እንደ ሱመያ አይጣፍጥ ይባላል ሁሉን ነገር ከሱመያ ጋር ያነጻጸረ ያስተያየ ሁሌም እኔን ኢንካሬጅ እያደረገ እንደዚህ የሚኖር ሰው ማለት እኔ ያልገባኝም እውነት እኔ እሱ ጋር ሰውን ልሳቅ እንጂ እናደዳለሁ እኮ እንደዛ ሲለኝ ጥሩ ስሜት አይሰማኝም እንዴ እኔ ለእሱ ደስተኛ እንዲሆን የማልችለውን ነገር ዩቲዩብ ላይ ያየው ነው አሳምቡሳ ከየት አምጥቼ ይችላል አልችልም ዩቲዩብ ላይ ያየው ጓደኞቼን ጠርቼ ካረዳችሁኝ አሳምቡሳ አልጠቀልሉ 2 ሰዓት 5 ሰዓት ኩሽና ውስጥ ቆይቼ እሳት ስቶፉን አርጌ ጓደኞቹን ጠርቼ ደስ ይበለው ብዬ ምን አርጌ እሱ ግን ምን ይላል ምንድነው ሞያ የለሽም እንዴ የሱመያን አክልም ይለኛል ሁሌም እሱ ለኔ ስሜት አይጨነቅም እሱ የሚጨነቀው ለሱመያና ለራሱ ስሜት ብቻ ነው ይሁን እስቲ እሱን ይቅር ችግር የለውም የኔ አለመደሰት የመደሰት ጉዳይ ችግር የለውም ይቅር ነገር ግን እንዴት መሰላችሁ ለምንድነው እሱ እኔ ዞር ብሎ ማያይ አሁን ደግሞ ጭራሽ ብሎ ጎንደር ካልሄድኩ እያለ ነው ጎንደር ሄጄ ልጆቼንና ሱመያን ይዤ መምጣት አለብኝ እኔ ደግሞ አበደን አይሆንም አንተ እዛ ለመሄድ መታወቂያክ መሆን አለበት ያለንበት የሀገር ሁኔታ ልክ አይደለም ሆነክ አማራ ክልል ጎንደር መሄድ አትችልም እዛ ሄደ በሰላም አትመለስም ወይ ትሞታለህ ወይ የሆነ ነገር ትሆናለህ እሷም ደግሞ ሚስት ደርቦብኛል ብላ የሆነ ሰው ቀጥራ ብታስቀጠቀጥስ ብትያዝስ ለምንድነው እንደዚህ አይነት ስራ የምታረገው ታዋልኩት አይሆንም ምንም ያስፈራ ነገር የለም ምንም አልሆንም እሄዳለሁ ሱመያንም ልጆቼንም በዚህ በረመዳን ወቅት አግኝቼ አብሬ ከነሱ ጋር ማፍጠር አለብኝ ያለፈው አመት ከነሱ ጋር ሳፈጥር ወጥቼ አሁን ያለነሱ ምን ብዬ ነው እኔ ማፈጥረው በቃ አይሆንም መሄድ አለብኝ አለ እኔ እነሱን አትፈልግ ልጆችን አታግኝ ሱመያን አታግኝ አይደለም የምትሄድበት ሀገር ግን ትሞታለህ ለዘላለም እንደው ልጆችክ እንዳያዩ ካርገው ትሞታለህ ይቅርብ አትሂድ እዚህ ቁጭ ብለን አፈላልገን ቤተሰቦቿንም ለምንም ቢሆን እናገናኛለን ይቅርባል አበደን ሞቼ ይገኛል ይላል
እኔ ደግሞ እሱ እዛ ሄዶ ቁጭ ብዬ እሱን እያየው እሱ ሞቷል ነይና የባልሽ ሬሳ ተቀብረሽን ቅበሪው ከሚሉኝ መጀመሪያ እኔ ራሴን ብገላግል ይሻለኛል። እኔ ብሞት ይሻለኛል። ሰይድ ሞቶ አይኔ እያየን እሱን ከምቀብር እኔ ሞቼ እሱን ብጠብቀው ይሻለኛል። እኔ እንጃ እኔ ምን እንደምል አላውቅም። ሱመያ እንዴት አንቺ ለልጆችሽ አባት አታስቢም? እሱ እዛ ቢመጣ የሚፈጠረው ነገር ታውቂያለሽ። ልጆቼ ለዚህ ጊዜ አጣዋቸው ብሎ ሊፈልግ መጥቶ ለዘላለም እንዳታጩ በቃ ቀደምኩ በቃ እኔ ለምን እኔ እየኖርኩ ከምሰቃይ ማለት ነኝ የባልሽ ሬሳ ተቀበይነ ብለው ሄጄ የባሌ ሬሳ ተቀብዬ እሱን ከምቀብር ራሴ ሞቼ እሱ ነኝ ቀብሮኝ ይሙት ከፈለገ ሄዶ ግን መጀመሪያ እኔ የሱን ሞት ሳላይ እኔ መሞት አለብኝ። እና ቅድም ሄጄ በረኪና ተቀበልኩኝ። በረኪና ከሱ ገዝቼ መጣሁ። አሁን አፍጥር ሰዓት ነው። ማንም አንቺ የት ነሽ ብሎ ይሄ ብቻዬን ነው። ማንም ሰው አፍጥር ላይ ማንም አጠገብ የለም። ለአምስት ያዘጋጀሁትን ምግብ ጥርግርግ አድርጌ ነው የበላሁት ምንም ሳላስቀር ምንም ነገር። እና አሁን የቀረኝ እንግዲህ እነዚህ ሶስቱ በረኪና ናቸው። ሶስት በረኪና ያረኩት ደግሞ እንደባለፈው በረኪና ጠጥቼ ከሚሻለኝ ይልቅ ሶስቱንም ጠጥቼ መሞት ይሻለኛል። ይሄን ያለው ነገር ሲቀጥል ደግሞ ዛሬም ሆነ ነገም ሰይድ እንድታቅ የምፈልገው ነገር እኔ ያንተን መሰቃየት ያንተን መሞት አልፈልግም። ልጆችንም ሆነ ሚስትህን ታገኛቸዋለህ። ተረጋጋ። እዚህ ቁጭ ብለን የሚሆነው መፍትሄ አብረን እንፈልጋለን። በቃ እሷም ማውቃ ነው እንደምታንገላታ። አንተ ደግሞ እዛ ሄደክ በሰላም መግባት አትችልም። ምክንያቱም መታወቂያ ነው። እንዴት ነው ይሄን ማታገናዝበው? እኔ ደከመኝ ሰለቸኝ ላንተ መንገር የምሬ ነው ማለት ሰይድ። አንተ እንዴት ነው ይሄን ማገናዘብ የሚከብድ? ስለዚህ እኔ ያንተ ሞት አይቼ ደግሞ እዚህ እየኖርኩ ከምሰቃይ እኔን ገለክ ሬሳዬ ረግጠ መሄድ ትችላለህ። እኔ ደግሞ ያው ራሴን ልገድል አፍጥሬን ጥርግርግ አድርጌ አንድ ምግብ ሳላስቀር ምክንያቱም ወደ ምግብ ላልመለስ ለዘላለም ሊሄድ ስለሆነ ሞወዳቸው ምግቦች ሰርቼ ብልት ጥርግ አድርጌያለሁ። ሞወደውን ጁስ ፈጭቼ ጠጥቻለሁ። ቀጣይ እንግዲህ ይሄንን ማገልበጥ ግልብጥ አድርጌ መጠጣት ነው ያለምንም እርህራሄ። እንደማልሞት ደግሞ አውቃለሁ። ባለሱቁ ራሱ ምን ይለኛል ጋሼ በረኪና ስላቸው ድሮ ምን ልታረጊብን ነው? ኑሮ መሮኛል እኔ ጠጣለሁ ሞታለሁ ስላቸው ልጄ ተይ ሁሉ ነገር ያልፋል ብለው ይመክሩኝ ነበር። ዛሬ ሄድኩና ጋሼ በረኪና ስላቸው መከርኩሽ እምቢ አልሽ ካልሆነ በቃ አንቺውና ይሄ ኦሪጂናሉ ነው። አጥንትሽንም አያስቀርም። አጥንትሽንም ዲክምክምክም አድርጎ ነው የሚገለው። ሞተሽ ራሱ ኦሪጂናሉ ሞቶ ምን ሞቹ ኦሪጂናሉ ምንም ይሄ ፌክ የሆነ ሞታ ሞት አይደለም። ሞቹ አጥንትሽ ሁላ ስብርብር ነው የሚለው ውስጥሽ። እቺ ሶስቱን እንደ ሽሮፕ እያከታተልሽ ግልብጥ አርጊ በቃ አሪፍ ሞት ነው የምሞቹ። ሰከንድ አይሰጥሽም። በርቺበት ብሎ ሰጠኝ። ይሄናል የኔ ሞት ብዙ ሰው ስለሚፈልግ ጋሼ እንኳን ባቅሞት እንደዛ መክራችሁ ጠጭ ገልብጭ አልከኝ። እገለብጠው ግልብጥ አረገው። ሰይድ ሞቶ ከማይ እኔ ግልብጥ አርጌው በሞት ይሻለኛል። እና ይሄንን ነው የምላችሁ። ለአንዴና ለመጨረሻ ጊዜ ሰይድ የምልክ ነገር ቢኖር እኔ በጣም ነው የምወድህ። ስለምወድክ ደግሞ እኔ ያንተ ሞት ማየት አልፈልግም። አንተ ከምሞት እኔ ራሴን ገድዬ ብቀበር ይሻለኛል። ስለዚህ ለአንዴና ለመጨረሻ ጊዜ ሰላሙንልኝ።
አከብራለሁ እወዳለሁ ልጆች ሰላም ይሁኑልህ አንተ ሰላሙን በእርክበት ጥሩ ነገር ያጋጥም አንተ ጎንደር ሳትደርስ የኔ ሬሳ መተህ ትቀበራለህ ገና ከዚህ ተነስተህ ጎንደር ሳትደርስ ገና መኪና ውስጥ እንዳለህ ተደውሎ እንደምትጣራ ተስፋ አደርጋለሁ ሬሳዬን ቅበርና ከዛን ሱመያ ልታገኝ ትሄዳለህ ማለት ነው ግን እኔ ሬሳ ሳቀብር ወደ ሱመያ ጋር እንዳትሄድ እባክህ እና ሱመያ ልፈልግ ጎንደር ልሄድ ነው አልኩኝ ባህር ዳር ሂድ ከተማ ነው ባህር ዳር ስነ ስርዓት ያለበት ምናልባት ህግ ያለበት ሀገር ስለሆነ ምንም ላትሆን ትችላለህ ሱመያ ለመፈለግ ገጠር ሄደክ እነሱ አካባቢ እሷን ፈልጋታለሁ ካልክ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወድና የተከበራችሁ የፌርዶስ ቻናል ተከታታዮች እንዴት ናችሁ ዛሬ ደግሞ በሀዩ ጉዳይ መጥቻለሁ እንግዲህ ሀዩ ከትናንት ወዲያ ሰኢድ ወደ ጎንደር ባህር ዳር ልሄድ ነው ሲል አንተ ሁሉ ጊዜ ካሜራ ደቅነህ ነው እንትን ምትለይ ለኔ አታስብልኝንም አሁን ግን በቃ መርዜን ጠጥቼ ነው ሞተው እንጂ እንደ ባለፈው ዝም እያልቆይህም ብላ እሱም አይ ከልጆችንማ ማግኘት አለብኝ ብሎ ጣጥሏት ተነስቶ ሄደ በቃ አሞታለሁ ሬሳህን ባለፈው ወራዳማ ወሰደሽው ሬሳህን እሱም ትንሽ ረፍል በል እሷም ተረጋጋ በየቦታው ስከታተላታይ የራቀሽ እንዳትሄድ ብሎ ነው እንጂ በሷ መርዝ ጠጣለው ባለሽው አይደለም እንደማጠጣ ስለሚያውቃት የነገራት ነበር የዛን ጊዜ ሟሽተሽ ነው እንጂ አልጠጣሽም እያላት ማለት ነውና ማስፈራራ ያረጋሽው በቃ ክሎሮክስ ከዛ እሱ ወራዳማ ሄደ ፍጡር አዘጋጅታ ማሻላ ሴትነት አለ ምን ብላ ጓደኞቹን ጠርታ አብራ አስፈጥራ ነበርሽና ያንን ያስፈጠረሽውን ግን ሰው ያበላውን ነገር አብልቻለሁ ብሎ ሲያወራ ሰማ አንቺን ሰማፋየው እጣራለሁ ጓደኞችን አስፈጥርላለሁ የሴትነት የምስት ወግ ይድረሰኝ እኔ ምስት እንድሰማይ እባክህን ሰይድዬ ና ሂድ ወደዛ ብለሽ ለምነሽ በራስሽ ጊዜ እሱም ሴት ማልገፋም ብሎ እሷ እንደዚህ ያለሽ ብሎ ተነስቶ ሄዶ እንደገና የጠራሻቸውን ሰዎች ጓደኞችን አስፈጥሬ እንደዛ ብዬ ምናምን ብሎ ወሬ ያስፈልጋል እንዴ በጣም ነው የገረምሽ እንዴ የተበላ ነገር እንዴት ነው ወሬ የሚወራው ያበላሽውን ያጠጣሽውን ነገር አብልቻለሁ ተብሎ እንትን አይልም አይባልም ነውር ነው የተበላና የተተፋ ሁለቱ አንድ ነው ይላል ያገሬ ሰውና አንቺ ደግሞ ማሻአላህ አስፈጥረሻል ያስፈጠርሻል ብለሽ ከሆነ ጸጥ ነው ለይስሙልኝ ከሆነ ግን ያው በቪዲዮም ስለታየ ታይተሻል በቃ ብዙ ነገር አቅርበሻል ምናምን ተብሏል ማለት ነውና ግን በተደጋጋሚ ጓደኞቹን አስፈጥሬ ምናምን ሴት ለምሳሌ እስኪ ሄደና ሴትነቴን እንትን ልበል የሴት ወጉን የምስትነቴን እንዲሰማ ያድርገኝ ብለሽ ለምነሽ ወስደሽ ራስሽ ፍጡር ጠርተሽ ባበላሽ እንደገና ዙረሽ ተነስተሽ ጓደኞችን ስጋብዝ ለጓደኞች ስሰራ ታያለሽ እንደየደጋገምሽ እና አሁን እንደዛ ብለው እሱም ጣጥሏታይ ሄዷል ማለት ነው ወደ ባህር ዳር አሁን ደግሞ ባህር ዳር በቃ ቁርጦ ነው ጥሏት ሊሄዳሉ ብሎ እሷም ለመያዝ ጓደኞቿን ይዘን ትምላ ነበር ጣጥሏት ሙቸ ቀብሬ ላይ ትመጣላለች ለምን ቀብሩን እሱን ይጠብቃሉ ቤተሰብ የለም እንደሚቀብርሽ ሬሳ ሸቶ የሚቆይ ያንን እንኳን ካሰብሽው ማለት ነውና ከዛ አሁን ደግሞ እኔ ባህር ዳር ሄዶ መግባቱን አረጋግጣ ነው መሰል ወረ ጎንደር ከሄድክ ብላ ያገር ጁስ ይዛ ጠራማ ይዛ በኦሮምኛም በአማርኛም ወደ ጎንደር ከሄድክ ሬሳዬን ልትቀብር ነው የምትመጣ እንጂ አታገኘኝም እያለሽ መልእክት እያመለከተሽ ነው እውነት እሱ ጎንደር ሲገባ ታደርጊዋለሽ እንዴ ነው ማስፈራራው እንደው ከመጀመሪያው ጀምሮ በማስፈራራት እንደው ይሆናልሽ አስበሽ በነገራችን ላይ ከራስሽ ሆን ተረጋጊሽ ጥሩ አይደለም ጥሩ ነገር አይደለም ታደርጊያለ ረጋ ያለ ነገር ጥሩ ነው ከቻልሽ ለምትስማሙበት አንድ ምትሆኑበት ልጆቻችሁን ያንቺም የሱም ልጆች ላንቺ ልጆች ናቸው ፊትም የራስሽ ቃላት አንተነሽ ነው እንጂ እንደዚህ እንትን ያልሽ አንድ ቤት ነው እኮ ሰው ይኖራል ችግር የለውም ግን አንቺ ሰው ምታቀርቢም አይደለሽም
ልጆቹን አልፈልግም እሱን ነው እንጂ ልጆቹን አፍቅሬያለሁ። ያፈቀርኩ እኮ ሰይድ ነው፣ የእሱን ልጅ ላሳድግ ነው። ልጆቹንማ እናቲቱ ታሳድግ እያልሽ ራስሽ እየተበጠረቅሽ ነው። እና ሚስጥር አስወጥታኝ ምናምን። አንቺሳ ሚስጥር ከሆነ ለምን ታወሪያለሽ ለሱ? አሁን ገንዘብ ስላለ ምን ስላለ የምታደርጊያቸው ነገሮች አስፈላጊ አይደሉም። ራስሽ ሁኚ፣ ተረጋጊ። ዛሬ እንደዚህ ያደርገሽ በሴት ልጅ ላይ እየጨከንሽ እስከ ልጆቿ ድረስ ነገ እናት መሆን አለ። እናት ስትሆኝ ከራስሽ ላይም እንደሚደርስ ምንም አታውቂም። ዛሬ ጥሩኛ ቦታ ሆኖ ነገ ሌላ ቦታ ላይ ሊገኝ ይችላል። ያንን ማሰብ አለብሽ። ከራስሽ ሁኚ፣ ወደ ራስሽ ተመለሽ። በደንብ ቤ ደግሞ ጥሩ ዝግጅት አዘጋጅተሻል። ማሻላ እየበላሽ አስታግሽ ማለት ነው። ያቀጠነሽ ደግሞ ያው ድርቅናው ነው እንጂ ምግቡን እየበላሽ ነው ያለ። ድርቅናው ግን ያቀጥናል። ፊትም ቀጭነሽ አየንሽ ጀምሮ እንዲያውም ውዝ ደፍቶብሻል አሁን። እና ተረጋግተሽ ሀዩ፣ እኔ ምክር መክርሽ ረጋ ብለሽ እሱን በሰላም እንዲመጣ ዱአ አድርገሽ ሰላም እንዲፈጠር ሰላም ሆናችሁ ተረጋግታችሁ እንድትኖሩ የሚሆነውን ነገር እንጂ የማባባስ ነገር ጥሩ አይደለም። የምትናገሪያቸው ቃላቶችሽን ጠብቀሽ አውሪ። ጥሩ አይደለም። ነገ ማልዳ እናት ትሆኛለሽ። እናት መሆንሽ አይቀርም መቼም። ሴት ልጅ ነሽ ወይ አርግዘሽ ይሆናል አሁንም ማለት ነው። መውለዱም ፍላጎት ስላለሽ ባይሆን ሲፈልጉት አይመጣም እንጂ እናት ሲኮን በጣም ከባድ ነው። እናት ስትሆኝ አባት ሲኮን አሁን እዛ ውስጥ ስለሌለሽ የራሱ ጉዳይ። አሁን ክርስትና ቢያስነሷቸው ነገ ስታገኛቸው ወደ እስልምና ታመጣቸዋለህ ይባላል እንዴ? ትናንት ክሰሳልሽ፣ አሁን ደግሞ እንደዛ ጥሩ አይደለም። ያው አሁን አንቺም ገና ከእስልምናው ስላልገባሽ መሰለኝ ሁላ ቃላት እንትን ምትያለ። ለማንኛውም ረጋ በይ ማለት ነው። ተረጋጉ። አላህ ሀገራችን ሰላም አላህ ያደርግልን። እናንተንም ደግሞ ሰላሙን ያምጣላችሁ። ሱማያዬ ተመልሰሽ እንደ ድሮሽ በትዳርሽ መሀል በትዳርሽ ሆነሽ ልጆችሽን አብረሽ ምታሳድጊ አላህ እንዲያደርግሽ ከልቤ ዱአዬ ነው። ዛሬ 21ኛው ሌሊት ላይ ነው ያለ ነው። ምለቀው ጧት ነው። አላህን በጣም ነው ምለምነው። ትዳር ከባድ ነው። ልጅ ወልዶ ደግሞ መለያየት ከባድ ነው። አሁን በተለይ አሁን ላይ ያለው ሁኔታ ሌላ ትዳር ገብታችሁ ሰው አይታመን፣ ልጆች ተሰቃይተው ነው የሚያድጉ። እነዚህ ልጆች በመሀል በጣም ነው የሚሰቃዩት እና አላህ ልቦና ሰጥቷችሁ ልባችሁን አራርቶ በራሳችሁ ተወያይታችሁ ወደ ራሳችሁ የምትመለሱበትን ጊዜ እጠብቃለሁ። አላህ ሀገራችንም ሰላም አላህ ያድርግልን። በመሀላችሁ የገባውን ሸይጧንም ደግሞ አላህ ያንሳላችሁ። ሰይድም ሱማያም ከልባችሁ ሆናችሁ ወደ ራሳችሁ ተመልሳችሁ ልጆቻችሁን አሳድጉ እባካችሁን። እየቆየ እያደረ እንደዚህ ክፍተቶቹ እየበዙ ነው የሚሄዱ ያለ። ሀዩ የምታስማማ ቅጥም አይደለሽም፣ የምታባበስ እናት እንጂ ራስ ወዳድ ብቻ ስለሆነች ለራሷ ብቻ ነው እንትን የምትለው። አሁን ደግሞ የሆነ ነገር ሰባስባ ይዛለች ለማስፈራራት ነው። ምንድን ነው ምን? ሁሉም የሰው ህይወት ነው ያለው። እሷ እኮ 3 ራሷን እየተንከላተሽ ነው ያለ ልጆች ይዛ። ለባልሽ አታስቢለትም ስትይ አንቺ ለሰይድ አታስቢለትም እንዴ? 3 ጊዜ የመን ሄዶ ተመላለሰ። አሁንስ ቅርብ ቦታ ነው ደግሞ ነግሮሻል አስረግጦ። ከዚህም ብትገባ እሷን ለመፈለግ እሄዳለሁ ብሎሻል። እግሬ እስከሚቆራረጥ እግሬ እስከሚበጣጠስ ብሏል። ያንን እንኳን እንትናቴም ሴት ደግሞ ይህን ያለው ወንድ ልጅ ልመና ሲሆን ትናቂያለሽ። አሁን አፍላ ሆኖበት 2 ያጣ ጎመንም ስለሆነ እየሰማሽ እያዳመጥሽ ሊሆን ይችላል። በኋላ ግን አሬ ነካ እንጨት ነው የሚያደርግሽ ወንድ ልጅ። ራስሽን ማስከበር ያለብሽ። እንደዚህ አይነት ነገሮች በጣም በጣም አበዛሽ። የእውነት በጣም ነው የሚያስጠላ። ቢያንስ ቢቻል እንዲያውም በቪዲዮ ባቶች ጥሩ ነው ለማለቴ። በቪዲዮ ባቶች ማለት ያልኩኝ እንደዚህ አይነት ነገሮችን ይዘሽ ስለናንተ ስለነ ሱማያ ስለ ሰይድ ያለውን ኬዞችን ወሬውን ይዘሽ ወሬቱ ሰፈር ወሬ ይሄን ይዘሽ መምጣት ዝም ብለሽ ቁጭ በይ፣ ተረጋጊ። ነገ ማልዳ ሰላም መሆናችሁ አይቀርም። አንቺ ሰላም ከፈጠርሽ ማለት ነው። አለበለዚያ ግን እሱ ልጆቹን ባጣ ቡድን የሆነ ነገር በደረሰ ቁጥር አንቺ ጋር እንደሚነታረክ ወቂ ማለት ነው። እና ውድ ቤተሰቦች እንግዲህ ሀዩ እየተንገተከተሽ ነው ያለ።
እውነት ልታደርገው ነው ወይ? ጁስፋን አጠራቅማ ይዛ ሞኝ ልታሞኝ መርዜን ጠጥቼ ነው የምሞት ትላለሽ። 3 ጊዜ 4 ጊዜ እንደዚህ እያለሽ ነው። 2 ጊዜ የሚያን ሲመላለስም እንደዛ ነው ስትል የነበረሽ። እናንተሳ ምን በእሷ ቦታ ብትሆኑ ምን ታደርጋላችሁ ነው የምለው። አሁን ደግሞ ከባህር ዳር ጎንደር ከገባህ ብለዋለሽ። ባህር ዳር ገብቷል መሰል። አላህ አግኝቻችሁ ተገናኝተው ደግሞ ሰላም ፈጥረው እንዲመጡ ነው እኔ ተስፋ እንትን ዱዓ ማደርገው። ሁላችሁም እንግዲህ በያላችሁበት አላህ ይጠብቃችሁ። ዛሬ እንግዲህ 21ኛው ረመዳን ሌይል ላይ ነው ያለነ። በዱዓ እንረሳሳ። ለሀገራችን ሰላም አላህ ያድርግልን። የተጨነቀውንም ሰላም አላህ ያድርገው፣ አላህ ይፈርጀው። እህታችን ፋጡማ በጣም ጠፍታ ነበር። ስልክ እየደወልኳትን ላትም አታነሳም ነበር። ዛሬ ግን ቪዲዮ ለቃ ይቻታለሁ። አልሐምዱሊላህ። አላህ መጨረሻውን አላህ ያሳምርላት፣ አላህ አፊያ አላህ ያድርጋት። ዱዓ አድርጉላት። ያው መድኃኒቱ ያደክማል። 3 ወር በሞላ ኪሚያዊ ነው የነበርኩኝ ምናምን ያለሽውና ያው በሽታው ከባድም እንደመሆኑ ግን አልሐምዱሊላህ እስከ ዛሬ ያቆየኝ ጌታ አልሐምዱሊላህ እያለሽ ነው የነበር። አላህ አፊያ እንዲያደርጋት ዱዓ አድርጉላት። ብዙ የሚያስጨንቅ ብዙ ዱዓ የሚያስፈልገው አለና ሁላችሁም ዱዓ አድርጉ። አላህ ይፈርጀን። እንግዲህ በትዳር መሀል የሚገባውንም ሰላም የሚያሳጣነንም አላህ ሱብሓነሁ ወተዓላ በላውንም አላህ ያንሳልን። አገራችንም ሰላም አላህ ያደርግልን። እህት ወንድሞች በሙሉ አላህ ይጠብቃችሁ። ዱዓችን ተቀባይ፣ ጾማችን ተቀባይ አላህ ያድርገው። ለይለቱል ቀድርንም አላህ ይወፍቀን። በዱዓችሁ አትርሱኝ፣ አረሳችሁም። ሀገራችን አማን አላህ ያደርግልን። የተጨነቀውን አላህ ይፈርጀው፣ የታሰረውንም አላህ ይፈርጀው። አላህዬ አላህ ይፈርጃችሁ። አላህ ብዙ ነገር አለው፣ ብዙ ነገር ያደርጋል። ከባዱን ነገር ያቀላል። አላህ ያቀልልን። ቤተሰቦቻችን፣ ወንድሞቻችን፣ እህቶቻችን፣ ልጆቻችን አላህ ይጠብቅልን። አባቶቻችንም አላህ ይጠብቃቸው። ሀገራችን አማን አላህ ያደርግልን። በሰላም ደግሞ ወደ ሀገራችን አብረን ለመጩ ይህን አሳልፈን ጾማችን ተቀብሎን ዱዓችን ተቀብሎን ለመጩ ደራሽ አላህ ያደርገን። አልሐምዱሊላህ 21ኛውን ሌሊት ይዘናል። አልሐምዱሊላህ ረብል ዓለሚን። ለአላህ የሚሳነው ነገር የለውም። ነገን ደግሞ አላህ ያውቃል። አብረውን የነበሩ አምና አብረው የጾሙ አብረውን የነበሩ አሁን ላይ የሉም። እስኪ ወደ ራሳችን እንመለስ። ራስ ወዳድ አንሆን። ምስኪኖችን በቻልነው መልኩና ቋጠር። ሁላችሁም በያላችሁበት አላህ ጥብቅ ደስታችሁን ሙሊት አላህ ያድርግላችሁ። ዱዓ አድርጉ። ዑምራ የሄዳችሁ እህቶች ወንድሞቻችን ደግሞ ዱዓ አድርጉልን። ለሀገራችን ለሁሉም እንዲያው ለተጨነቀውላ ዱዓ አድርጉ። አላህ ደራሽ ነው፣ ለሁላችንም ይደርሳል። አበዛችሁብኝ የማይል ራሂም ጌታ አለንና በዱዓችሁ እንረሳሳ። ሀባይብ ሁላችሁም እንግዲህ ጧት ነገ በ21ኛው ቀን ነው የሚለቀቅ። አሁን ሌሊት ላይ ነው እኔ እንትን ምል ያለው። በያላችሁበት ሀገራችሁንም እናንተም ሰላም ሆኖ ያሰባችሁት ሁሉ አላህ ያሳካላችሁ። ጤና ትልቅ ነገር ነው። ጤናችሁን አላህ ይስጣችሁ። እህቴ ፋጡማ ድምጿን ስለሰማዋት በጣም ደስ ብሎኛል። ቪዲዮ ዛሬ ለቃ ነበረች እና ማሻላህ ሰውም እንደኔ ጓጉቶ ነበር። በጣም ስልክ ስደውል አይሰራም። ቴሌግራም በድሮው ነበረ በሳውዲው ግን አይሰራም። አንድ ጊዜ አግኝቻት ነበረ ትንሽ ሳንቲም ልኬና እዛም በኋላ ግን ስሞክረው አይሰራም። ዛሬ እንዲያውም ትናንት ወዲያ ካሱዬ ጋር ስናወራ ነበረ። ዛሬ ግን ቪዲዮ ለቃለሽ። አላህ አፊያ እንዲያደርጋት ዱዓ አድርጉ። እነሱን የመሰሉን የሞቱትንም ደግሞ አላህ ጀነት ፊርዶስ አላህ ይወፍቃቸው። ብዙ እህቶች ወንድሞች አተናል። ረመዳን ከገባ እንኳን አንድ ወንድማችን በዱባይ ሱብሃንአላህ በሳራ ቤት እያለቀሰሽ እንትን ሲባል ነበር ወደ ኸይራ ሄዷል። አላህ ይረህመው። አላህ ጀነት ፊርዶስን አላህ ይወፍቀው። እህቶቹን ቤተሰቦቹንም ደግሞ አላህ ያሶብራቸው። እህቱንም አላህ ያሶብራት። አስታማለሽ አላህ ያጠንክራት። አላህ ያሶብራት። ፎቶውን አትልቀቁ። አላህዛው አላህ ይረህመው በሉ። ወንድሜም ፎቶውን እንትን እያላችሁ አትፖስቱብኝ ይብላለሽና ሁላችሁም ደግሞ ሰምታችሁ አትፖስቱ። በጣም ብዙ እንትን ስላለው ማለት ነው፣ ህመም ስላለው ከሞተ በኋላ አላህ ይረህመው ውጭ ፎቶ ላይ ወዲያና ወዲህ መደረጉ ጥሩ ስላልሆነ ለነሱም ያልሰማ ቤተሰብም ሊኖር ይችላል በአጋጣሚና አላህ ይረህመው። ይሄ በሽታ የበሽታ ትልቅ ትንሽ የለውም፣ ግን ስሙ ጭምርት ገና ሲወሳ የሚያስፈራ አቅማችሁን ሞራናችሁን ለጥ የሚያደርግ ነውና ፋጡማ ደግሞ አልሐምዱሊላህ እስካሁን ቆይታለሽ። የመጨረሻውን ደግሞ አላህ ያሳምርላት። አንዳንድ ሰዎች ከእንደዚህ አይነት ከሰረጣን ወይም ከካንሰር ድነው ተብለው ሲመጡ ሳይ ደስ ይለኛል።
አንዳንድ ጊዜ ደግሞ ያው እኔም ከቤተሰብ ያጣሁት ይሰላለኝ በጣም እፈራለሁ ስሙን ሲጠሩትና አላህ ይጠብቃችሁ፣ አላህ ይጠብቀን። አላህ ከእንደዚህ አይነት ሙሲባዎች አላህ ይጠብቀን። አጠቃላይ ሙሲባ ላይ ከቤተሰብም ከምንም አላህ ይጠብቃችሁ። አላህ ከጭንቀት ይገላግለን። ሁላችሁንም አመሰግናለሁ። ሼር፣ ላይክ፣ ሰብስክራይብ አድርጉ። ሀዩን ምከሯት። በቅርብ ያላችሁ ቤተሰብ የሆናችሁ ጓደኛ የሆናችሁ ምከሯት። ትዳር የአንዱን አፈርሳለሁ ብሎ ሲታገሉ የራሷ እንዳይፈርስ። ልጅ ከባድ ነው። ልጆች እንዲንከላቱ አይሆን። በሁለት ወገን በሁለት ቦታ ላይ ልጆች በጣም ነው ደምንት የሚሉትና ካሁኑ ጀምሮ እንክልትት አለ። ያን ነገር ነገ ማላ ደግሞ እናት መሆኗ ስለማይቀር እናንተ ጓደኞች የሆናችሁ በቅርብ ያላችሁ ተቆጧት ማለት ነው። ቢያንስ ስለ እነሱ መጥፎ ነገር ቪዲዮ ባትሰራ ጥሩ ነው። እየወጣሽ ማስጠንቀቂያ ያን ነው የምትሰጥ። ለባልሽ አታስቢለትም፣ እንደዚህ አትልም። እሷ ለባሉ አስባለትን ነው ያናደዳት። ደግሞ አንቺም ተይዝ ነበር ፓስፖርት አለመኖርሽ ነው እንጂ ሲላት ነበርና ሰይድ በነገራችን ላይ እስካሁን ድረስ መጥፎ ቃላት ሲያወጣም ሰው እንትን ካለት ብሎ እንደዚህ ሁሉ እንትን እየተባባሉ መጥፎ ቃላት ሲያወጣ ይቻላልም። ከተጀመረ ጀምሮ የእሷን ጥንክርናዋን ነው እንጂ የሚያወራ እንዳንዳንድ ወንድ ሲሳደብም ሲልም አላየሁትም። አልሐምዱሊላህ ሲያገኝ የሚያደርገውን አናውቅም። እና አላህ ሰላም እንዲያወርድላቸው ዱአ አድርጉላቸው። የእውነት ሰላም ሱማያ ተንከላታለች። በነገራችን ላይ ወደ ክርስትና ሃይማኖትም ሄደሽ ከእስልምናዋንም ቆመሽ እሱን አላህ ነው ሂዳ የሚሰጥ አላህ የሚያጠነክር እሱ ነው። ግን በሁለቱም ቦታ ብትሆንም አሁን እየተንከላታሽ ነው ያለሽ እና ዱአ አድርጉላት። አላህ እንዲያበረታት፣ አላህ እንዲያጠነክራት፣ ከዚህ ፈተና ጠንክራ እንድትወጣ። ሳይፈተኑ መቼም እዚህ ዱንያ ላይ ያንን የጀነትን ቦታ ያችን የምትፈልጉትን ነገር አታገኙም እና ጠንከር እንድትል ዱአ አድርጉላት። አላህ ልቧን በኢማን እንዲሞላላት እንዲያጠነክራት ዱአ አድርጉ ማለት ነው። ብዙ ሰለሚቶች በጣም ኮሜንታቸውን ስታዩ ደስ ነው የሚል። ብዙ መጥፎ የሚባል ኮሜንት የለም። ከቤቷ ስትገቡ ስታዩ እኔ በጣም ፈትሼ ነበርና ደስ የሚል ነውና አላህ ይጠብቃት። ልቦና ሰጥቷት ተረጋግታ እውነትም ትልቅ ናት፣ አተሳሰቧ ጀግና ናት ብሎ ባሏ እንደመሰከረላት ተረጋግታ አሁንም ደግሞ ተቀብላ ባሏን በደንብ አውርተው ምን ብለው ተስማምተው ሀዩን በቃ የእውነትም እሷም ረጋ እንድትል ማለት ነው። በንዴት የባሰ በዛ እሱ እንትን ባለ ቁጥር ጠልቷት የሚቀር ልጆችን የሚተው እየመሰላት እንትን ትላለሽ። ለብቻዋ የምታደርግ እየመሰላት ነው። እሱ ደግሞ ፎክሯል። ሱማያ ብትሄድ 4 ሴት አመጣለሁ እያለ ነው ያለ። ያን ደግሞ ለእሷ በጣም ከባድ ነው የሚሆነው። እና እሷ በታች ሌላ ሴት ከመጣ ማለት ነው እሷ እንትን ብሎ ወደ እሷ ነው ልክ አሁን ሱማያ እንዳለሽው እሱ ወደ እሷ ላይ አሁን እንትን ብሎ እንትን እንዳለ ነገ ደግሞ ወደዛችኛው ሲያዘነብል በጣም ከባድ ነው የሚሆነውና በተጠነቀቂ ጥሩ ነው። ወንድ ልጅ ካመረረ በኋላ በጣም ከባድ ነው። አሁን ላይ አንቺ በቃ ሁሉ ነገር የኔ መብት ነው ብለሽ ራስ ወዳዳቱኝ ህልክ አይፈልጉም ወንዶችና ሱማያን አናዳለሁ ብለሽ ላንቺ ሌላ ጦስ እንዳይመጥብሽ ተጠንቀቂ። ከራስሽ ወኝ ራስ ወዳታቱኝ የገዛሽውን ጁስ ደግሞ በደንብ አድርገሽ ጠጪ። ቀጥነሻል ለሚሉሽ ጠቁረሻል ለሚሉሽ ሰዎች እንድትቀይላቸው ማለት ነው። እኔ ግን ቀጥነሽም አላየውሽ ጠቁረሽም አላየውሽ ሳይሽ እንዳለሽ ሆነሽ የተለየ ነገር አላየውም። ያው ድርቅናው ማውሮ አለ ያን ነው የሚታየኝ እንጂ ሌላ የተለየ ነገር የለም። የገዛሽውን ጁስ በደንብ አድርገሽ ጠጥተሽ ወፈር በይ። ለማንኛውም ወፈር ብትይ ጥሩ ነው። ውፍረት ከፈለግሽ ማለት ነው። እንደዛ ለሚሉሽ ሰዎች ለማስደሰት ሲባል መወፈር አለብሽ። ቀጠንሽ ጠቆርሽ ለሚሉሽ እና ደግሞ እንግዲህ መልካሙን ሁላ እመኝላችኋለሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን በኮሜንት አስቀምጡ። ሁላችሁንም አከብራችኋለሁ፣ ወዳችኋለሁ። ሀገራችን ሰላም፣ ፍቅር፣ አንድነት አላህ ያምጣልን። ሰላም አለይኩም ወረህመቱላሂ ወበረካቱ። ሰላማችሁ ብዝት ይበለን ወዶች።